በባለፈው የቪዲዮ ሌሰናችን ኢኮኖሚክስ ምን ማለት እንደሆነና የኢኮኖሚክስን ሁለቱን ብራንቾች ለማየት ሞክረናል። ኢኮኖሚክስ ኦኪኖሚያ ከሚል የግሪክ ቃል የመጣ ሲሆን ሃውስሆልድ ማኔጅመንት የሚል ትርጉም እንዳለውና ሁለቱ የኢኮኖሚክስ ብራንቾች ደግሞ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ እንደሆኑ ለማየት ሞክረናል። ሰላም። በዛሬው የቪዲዮ ሌሰናችን የምናየው ደግሞ ሜተድስ ኦፍ ስተዲንግ ኢኮኖሚክስ ኦር የኢኮኖሚክስ የጥናት ዘዴዎች ምን ናቸውና እንዴት ይጠናል የሚለውን የምናይ ይሆናል። ኢኮኖሚክስ እንደማንኛውም ሳይንስ ውጤታማ የሆኑ ጽንሰ ሐሳቦችንና ህጎችን ለማፍለቅ የተወሰኑ የጥናት መንገዶችን ይጠቀማል። ይህም ማለት ኢኮኖሚክስ ልክ እንደ ባዮሎጂ፣ ፊዚክስ፣ ኬሚስትሪ እና ሌሎች የሳይንስ ትምህርቶች ሁሉ ቲዎሪዎችንና ህጎችን ለማውጣት ለማፍለቅ ሲል የጥናት መንገዶችን ይጠቀማል ማለት ነው። እነዚህ የጥናት መንገዶች ደግሞ ውስብስብ የሆኑ የኢኮኖሚክስ ችግሮችን ለመተንተንና መፍትሄ ለማቅረብ ወሳኝ ናቸው። ዋናዎቹ ሜተድስ ኦፍ ስተዲንግ ኢኮኖሚክስ የምንላቸው ዲዳክቲቭ ሜተድ እና ኢንዳክቲቭ ሜተድ የምንላቸው ናቸው። ዲዳክቲቭ ሜተድ የምንለው ቲዮሪ ይህ ሜተድ this method moves from the general to the particular ያ ማለት ከጠቅላላው ነገር ላይ በመነሳት ለእያንዳንዱ ትንንሽ ለሆኑ ወይም ደግሞ ዝርዝር ጉዳዮች ለሆኑ ነገሮች ላይ ውሳኔ ላይ መድረስ የሚያስችል የጥናት ዘዴ ነው። ይህ ማለት አጠቃላዩን ኢኮኖሚስቶች ከአጠቃላይ መርሆች ግምቶች በመነሳት በሎጂክ ወይም ደግሞ ሎጂክን በመጠቀም ወደ ተወሰኑ መደምደሚያዎች የሚደርሱበት መንገድ ነው። ይህ የጥናት ሂደት የራሱ የሆነ ፕሮሰሶች አሉት። ለምሳሌ አሳምፕሽን፣ ሃይፖቴሲስ ፎርሙሌሽን፣ ሎጂካል ዲዳክሽን እና ቬሪፊኬሽን ናቸው። አሳምፕሽን ወይም ደግሞ ግምቶችን ማኖር ማለት ከእውነታው ጋር የሚቀራረቡ ግምቶችን ማስቀመጥ ነው። ጥናቱን ከማድረጋችን በፊት መጀመሪያ አሲዩም ማድረግ ግምቶችን ማስቀመጥ ነው። ሁለተኛ ላይ ሃይፖቴሳይዝ ፎርሜሽን ኦር መላምት ማመንጨት ይሆናል። ከግምቶቹ በመነሳት አንድ ንድፈ ሐሳብ መፍጠር ነው። ይህ መላምት ቼክ ይደረጋል። ከዛ ሎጂክ ዲዳክሽን ማለት ሎጂካዊ ቅነሳ ነው። ሎጂክን ተጠቅሞ መደምደሚያ ላይ መድረስ ነው። እንግዲህ ኢኮኖሚክስ ፊሎሶፊ ስለሆነ ሎጂካል የሆኑ ዲዳክሽኖችን ሎጂካዊ የሆኑ ቅነሳዎችን በመጠቀም ወደ ዝርዝር ጉዳዮች የሚያደርሱ ውሳኔዎች ላይ መድረስ መደምደሚያ ላይ መድረስ ማለት ነው። ከዛ መጨረሻ ላይ ቬሪፋይ እናደርገዋለን። ቬሪፊኬሽን ሚንስ ማረጋገጥ ነው። መደምደሚያው በእውነተኛው ዓለም ላይ ኦር ሪል ወርልድ ውስጥ ምን ያህል ትክክል እንደሆነ መፈተሽ ነው። እንግዲህ እዚህ ጋር የተለያዩ ምሳሌዎችን ማየት እንችላለን። ለምሳሌ ከጀነራሉ ተነስተን ወደ ፓርቲኩላር የሚያደርሰን መደምደሚያ ለመድረስ ያክል ቀላል ምሳሌ ለመውሰድ ያህል ማን ኢዝ ሞርታል፣ ሰው ሟች ነው። ሶ አበበ ኢዝ ማን፣ ስለዚህ አበበ ሰው ነው። ሶ መጨረሻ ላይ ምን አይነት ማጠቃላይ መድረስ እንችላለን? አበበ ኢዝ ሞርታል። ሶ ኢትስ ስፔሲፊክ። ማን ጀነራል ነው፣ አበበ ስፔሲፊክ ነው ማለት ነው። ሶ ይህ አይነቱ ዲዳክሽን የአይነቱ የጥናት ዘዴ ይሄ ዲዳክቲቭ ሜተድ የምንለው ይሆናል ማለት ነው። ሌላኛ ላው ኦፍ ዲማንድ ላይ ስንመጣ ያቀርቦት ህግ ማለት የፍላጎት ህግ ማለታችን ነው። the general principle states that as the price of the good increase the quantity demand decrease. that means የዕቃ ዋጋ ሲጨምር ሰዎች የሚገዙት መጠን ይቀንሳል። ይህ ሪል ነው። የዕቃ ዋጋው ከጨመረ ያው ሰዎቹ መግዛት የሚፈልጉት ሰዎች ቁጥራቸውን የመቀነሱ አይቀርም ነው። ሌላኛ ምሳሌ እዚሁ ጋር በተያያዘ the price of Ethiopian Harar coffee rises የኢትዮጵያን ሀረር ኮፊ ዋጋው ከጨመረ ምን ብለን መወሰን እንችላለን? its quantity demand will fail assuming all other factors like income taste remains constant. ይህ ማለት ምን ማለት ነው? የቡና ዋጋ ወይም ደግሞ ፕራይስ የሚጨምር ከሆነ ዲማንድ ፍላጎት ይቀንሳል ማለት ነው። this is law of demand. ወደ ሁለተኛው ሜተድ ስንሸጋገር ኢንዳክቲቭ ሜተድ ነው። ኢንዳክቲቭ ሜተድ የምንለው ደግሞ የዲዳክቲቭ ሜተድ ተቃራኒ ነው። from the specific or from particular ነገሮች ላይ በመነሳት ጀነራሉን መድረስ ማለት ነው። ያ ማለት ዝርዝር ጉዳዮች ላይ ትንንሽ የነገሮች ላይ ናሙና ወስዶ ጥናት በማድረግ አጠቃላዩ እንደዚህ ነው ብሎ ጥናት ማስቀመጥ ነው። ይህኛው የጥናት ዘዴ በሁሉም የሳይንስ ዘርፎች ውስጥ ለምሳሌ ልክ እንደ ፊዚክስ፣ ባዮሎጂ፣ ኬሚስትሪ እና ሌሎች የጥናት ዘርፎች አገልግሎት ላይ ይውላል። ለምሳሌ ፊዚክስን ብንወስድ the law of gravity የተወሰነ ናሙና ተሰርቶ የመሬትን ግራቪቲ ይጣናል። ባዮሎጂ ላይም በተመሳሳይ በሌሎች የሳይንስ ዘርፎችም እንደዚያው። ሶ እዚህ ኢኮኖሚክስ ላይም ይሄኛው ሁኔታ ዝርዝር ሁኔታዎችን
ወይም ዝርዝር የሆኑ ሁኔታዎች ላይ የተለያዩ ዴታዎችንና ፋክቶችን በመሰብሰብ ወይም በመተንተን በመመልከት አጠቃላይ መርህ ወይም ደግሞ አጠቃላይ የሆነ ቲዮሪን ማዘጋጀት የሚያስችል ዘዴ ነው ማለት ነው። ይህም የራሱ የሆነ ፕሮሰሶች አሉት፣ የራሱ የሆነ ሂደቶች አሉት። ለምሳሌ ኦብዘርቬሽን ኤንድ ዳታ ኮሌክሽን፣ አናሊሲስ እና ጀነራላይዜሽን የምንላቸው ናቸው። ኦብዘርቬሽን ኤንድ ዳታ ኮሌክሽን ላይ ምልከታና መረጃ መሰብሰብ ነው። በእውነተኛው የኢኮኖሚክስ ዓለም ውስጥ ያሉ ክስተቶችን ማየትና መረጃዎችን መሰብሰብ ነው። እዚህ ጋር የምንሰበስባቸው መረጃዎች በእውነተኛ የኢኮኖሚክስ ዓለም ውስጥ ያሉ that means facts and figures በመጠቀም ማለት ነው። ከዛ ሁለተኛ ላይ የተሰበሰቡ መረጃዎች ላይ አናሊሲስ ትንተና እንሰራለን። በተሰበሰቡ መረጃ ውስጥ ያሉ አዝማሚያዎችንና ንድፎችን or patterns and trends ማግኘት ነው ማለት ነው። እዚህ ጋር ትንተና ከሰራን በኋላ መጨረሻ ላይ ጀነራላይዝ እናደርገዋለን። ጀነራላይዜሽን ማለት አጠቃላይ መርህ ማስቀመጥ ነው፣ አጠቃላይ የሆነ ቲዮሪ ማስቀመጥ ነው። ከተገኙ ንድፎች በመነሳት አጠቃላይ ኢኮኖሚያዊ ህግ መፍጠር ነው። እንግዲህ ኢኮኖሚክስ የተለያዩ የሀገር ፖሊሲዎች፣ የተለያዩ ሀገራዊ የሆኑ ኢኮኖሚያዊ ጉዳዮች ጥናት የሚጠኑበት ዘዴ ነው ማለት ነው። እዚህ ጋር ፕሮፌሽናል የሆኑ ሙያዊ ምሳሌዎችን መውሰድ እንችላለን። ለምሳሌ የኢንፍሌሽን ኤንድ መኒ ሰፕላይ ላይ ብንወስድ የዋጋ ግሽበትና የገንዘብ አቅርቦት ማለታችን ነው። ኢኮኖሚስትስ may observe the National Bank of Ethiopia print a large amount of money over several years. By collecting and analyzing time series data on the money supply and the inflation rate, they consistently find a strong positive correlation. What does it mean? Based on this specific observation, they arrive at the general conclusion: an increase in money supply leads to inflation. ይህ ምን ማለት ነው? በቀላሉ የኢትዮጵያ ብሔራዊ ባንክ በየዓመቱ ብዙ ገንዘቦችን የሚያትም ከሆነ ከዓመታት በኋላ ገበያው ላይ የኢትዮጵያ ምርት ከምታመርተው ምርት በላይ የገንዘብ ኖቶች ታትሞ የሚወጡ ከሆነ ከዓመታት በኋላ ኢኮኖሚስቶቹ በጥናት ቢያጠኑ ብዙ ገንዘብ በመታተሙ ምክንያት የዋጋ ኢንፍሌሽን፣ የዋጋ ኢነረት ወይም ግሽበት የምንለው ይጨምራል ነው። increase in money supply leads to inflation ማለት ነው። ለማጠቃለል ያህል ሁለቱም የጥናት ዘዴዎች አስፈላጊዎች ናቸው። In modern professional economics study, deductive and inductive methods are not used in isolation. They are complementary. እርስ በርሳቸው የሚደጋገፉ ናቸው። ስለዚህ ሁለቱንም ይጠናሉ ማለት ነው፣ ወይም ሁለቱም አስፈላጊ ናቸው ማለት ነው። Deduction helps set up the theoretical framework. ጽንሰ ሐሳብ ማቀፍ ነው፣ ወይም ደግሞ ጽንሰ ሐሳቦችን ለማቀፍ የሚያግዘን ነው። Induction የምንለው ደግሞ through econometrics provide the empirical evidence. በቁጥር ተጨባጭ የሆነ ማስረጃ ለማቅረብ አስፈላጊ ነው። To verify or refine that framework. As an aspiring economist, you must master both strong logical reasoning, deductive, and powerful data analysis skills, inductive, ያስፈልጋችኋል ማለት ነው። Bye for now.